አንድ ተራ ዱርዬ 4 ኪሎ ተቀምጦ ለዚህ ሰውዬ ክብር ሲባል እነገዱ የራሳቸውን ህዝብ የተወለዱበትን አካባቢ ህዝብ ነው ያስጨርሱ ያሉት። ስለ በየምድር አርሶ አደር ምናቸውም አይደለም። ስለ ደባርቅ አርሶ አደር እዚችን ታክል አያስቡም። በትንሽ አጋጣሚ በስህተት ትልቅ ቦታ ላይ ደርሰው ትልቅ አደጋ የሚያደርሱ ትንንሽ ሰዎች ምሳሌ ከፈለክ አብይ አህመድ ዝም ብለህ ከ7ኛ ክፍል ድንገት ፒኤችዲ እንደደረስክ መድስኮር የሚያስችል ድፍረት ካለ ትምህርት ቤቶች ቢዘጉም ችግር አይደለም። ሰው ማደናገር ዋና ሞደስ ኦፕራንዳይ ነው፣ የማስተዳደር ዘይቤው ነው። እኔ ብርሃኑ ጁላን አውቀዋለሁ እና ብዙ ጊዜ የሚያሳዝነኝ ለእንደዚህ አይነት ሰዎች የነበረ ሚስፕሌስድ ክብር ነው በጣም የሚያሳስበኝ የሚያስደነግጠኝ። ስንት ሰው ሸውዶ ኖረዋል፣ ስንት ሰው አምታተዋል። ኢሳያስ እንዳውም አሁን ፋፍቷል። በቀደም አየሁት በሚዲያ አይቼ ስለማላቅ እኔም ራሱም ኢሳያስ በቅርብ ጊዜ የሚሞት ይመስለኝ ነበር። አሁን ጭራሽ ፋፍቷል። ያ 70 ምናምን አመቱ ነው ኢሳያስ። በዛ ላይ ብዙ በሽታ አለበት፣ ባዮሎጂ ይወስደዋል የሚል እምነት ነበር። አብይን ኤርዶዋን አያድነው፣ ሳዳም ሁሴን አያድነው፣ ቭላድሚር ፑቲን አያድነው፣ ማንም አያድነው። ጆ ባይደን ነው ግፋዊል ካዳ ነው ሰላም ተቀበል ብሎ ከገፋው ከዛ መልኩ ላይ ያድነው ይችላል። እና አዳነች አበቤ ወጥተው የሚያወሩት እኔ ሀፍረት ነው የሚሰማኝ። ከነዚህ ሰዎች ጋር አንድ ሊደርሺፕ መድረክ ላይ የነበርኩ መሆኔ ራሱ በጣም ነው የሚያስደነግጠኝ። ፈቅደን ብናኖራቸው ትላለች አዳነች። በዚህ ደረጃ የሚያስቡ ሰዎች ናቸው ኢትዮጵያን ያስተዳድራሉ። ፈቅደ የትግራይ ተወላጆችን ፈቅደን ብናኖራቸው ጁንታው አሸነፈ ብለው ሲጨፍሩ ያድራሉ፣ ገና ይጨፍራሉ። ምክንያቱም ሞር ስለሚያሸንፍ እነሱ ጁንታ የሚሉት የትግራይ ህዝብ ስለሚያሸንፍ ምንም ጥርጣሬ ነው። በዚህ የሚጨፍር ሰው ጋር ይጨፍራል ገና። ግን ጉዳዩ የመጨፈር ያለመጨፈር ጉዳይ አይደለም። እነዚህ ሰዎች ኢትዮጵያዊነት በምንድን ነው የሚመዝኑት? ሰው ያሳስበኛል። ከሚሊዮን በላይ የትግራይ ተወላጅ ሌላው ስለ አማራ አልጨነቅም አልልሽም፣ ስለ አማራ እጨነቃለሁ፣ ስለ ኦሮሞ እጨነቃለሁ። ግን የሚጨነቅለት አመራር አለው። በዛ ደረጃ ኦቨር ኢንቨስት አላደርግም በዚህ ጉዳይ ላይ። መልካም ምኞቴን ብቻ ነው መግለጽ የምችለው። ቢያንስ ከ1.4.5 ሚሊዮን አካባቢ በላይ የትግራይ ተወላጅ አለ። ታትሮ ለፍቶ መኖር የሚፈልግ በማንነቱ ምክንያት የነ አብይ አህመድ አሽከሮች እንደፈለጉ የሚያሳድዱት እንደፈለጉ የሚያሰቃዩት ህዝብ እንዲኖር አልፈቅድም።